ረመዳን ተው ናቸው የሴትነትን ድካም የሚያውቁ ነገ ነው እንጂ ስድቡ ዛሬ የሚያሳብን ነበረ። ግን ጾም ስለሆነ ስልኬ አይሰራም። ባናቷ ተተክላ በጭንቅላቷ ቆማ ራሱ ይቅርታ መጠየቅ አለበት። እሷን ተይው፣ እሷን ያችን የመሰለች እንቁ ልቧን እየሰበረች ራሱ ኮሜንት ሲሚገን ብዙ ሰው ራሱ ኮሜንት ላይ መጀመሪያ ሃይሚን ይቅርታ ትጠይቅ። ታዲያ የሌለ እኮ ነው መጀመሪያ እንደው ምን አለች አንዱ ትላለች ልፈት ነው አልጋ ጋር ወስዶ ከዛን ከሰውየው ያየሽው ስትነካካ ወንድ ልጅ ነው ምን እንደተሰማ ሌላ ነገር ሄደ። በቃ አይ ካሜራውም ጠፋቸው ማላሉንም። አቤት ውርደት! የተዋረዱ ቆጣቱ በዚህ ልክ ባይዋረዱስ ሌላ ስራ አይሰሩም። ቆሻሾች ነው የምልሽ። እነዚህ ቆሻሻ ትውልዱን በቆሻሻ አይምሮ ሁሉ አንድ አይነቶች መቅድዬ ሁሉ አሁን ዛሬ አብርሃምስ እህቱ ምን እንዳለች በቃ አግባት እናረፋለች። እሷ ደግሞ ፈታታ እንትናን አርቤላን አግባለች ተፈቀደ። ስሚ ያቺ እሷ ደግሞ ምን አለች ባሏን አብረን እንኑር አላት። ከዛን እሷ አብራን እንኑር አለች። አይኔ መኖር አልፈልግም ልጄን ይዤ። ልጁ ራሱ ተሰቀለ። ነገሩ ልጁ ራሱ ካሜራ እየለመደ ነው። ወንድዬ አንቺ አንዷ ምን አለ ልጁ ራሱ ብልጥ ነው አለች። አስተያየቱ እሱ ነገ ታያለሽ። ካሜራ ማን ነው የሚሆነው ሲያደርጉ? ወይኔ ዳኒ ሄርመላን እኮ ወደደ ደግሞ ተመልሶ ጥብቅ ብሎ አልፋታ አላላትም ትናንትና። ተገናኙ ሁለት አንድ አይነቶች። እንደውም ጥሩ ነበር ይዟት ብሄድ። እንደዳኒ ሁለቱም አንድ አይነቶች ናቸው። ዛሬ ትመጣለታለች፣ ያቺ ደግሞ ፎፌ ትመጣለታለች። አብደሻል እንዴ እንግዲህ የሀሜት ጻፈት ገና ዛሬ ያየው አንቺ የተረገምሽ ማሂ ማለት ነው። አዎ ይሄ አይነት ሀሜት ይመችሻል። ማናት እሷ? ቡጨቃ ነው። እኛ አሁን የመጨረሻው ማሳረጊያው ቡጨቃ ሙድ ይዝባቸዋል። ኧረ ካብዝባቸው ያለውን አልሰሙም እንዴ? ልፈት ነው ምን ፍት ነው? አመት ከምናምን አብራ ጨርሳ እንደንትን እና ልፈት ነው። እስቲ ሌሊት ልብስ አልብሼ ለብሻለች። ከዛ ምን ይታይካል? ምንድን ነው ምን? ከዛ አይ የሚታየኝ የሌሊት ልብስሽ ገኒ። ቆይ ምን አይነት ጋባት ከፈለገ በቃ አሁን እነሱ ምንም ነገር እንትን አይዳቸውም። ግን ባለጌዎች ራሳቸው ባርገው ሰውን ያባልጋሉ። ደግሞ ሰው ደግሞ ጀመር በእኛ ጊዜ ባለጌ ሲሉ እኮ ነው የሚገርመኝ፣ ግርም የሚለኝ። ኦዲሱማ ጭንቅላት አለው። እንደውም አያወራም እኮ ኦዲሱ ስነ ስርዓት ያለው ነው። አይገርምሽ? እየገባው እኮ እንዳልገባው የሚጃጃለው ኦዲሱ ዝም እያለ። አይ ዝም ሲባሉ እኮ በቃ ምንም በእነሱ ቤት ህዝብ ምንም ያውቅ የለም። ይሁንላቸው እያለ እኮ ነው ኦዲንስ። እሺ እንደፈለጉት እያለ ነው ዝም የሚላቸው። ኢትዮጵያዊን እኮ ነው ኦዲንስ። የሌላ ሀገር ዜጋ እኮ አይደለም የማያቸው። አይ እነሱ የሚያወሩት አማርኛ ነው፣ እኛ ዙምባብኛ ነው የምንሰማው እኮ። ታዲያ እኔ አልኩሻል ከዙምባቤ የመጣን ነው የሚመስላቸው እኮ። እንዴ ምን ሆነሻል አንቺ? እንዴ አንድ ቋንቋ እኮ እየተነጋገርን እኮ ማናቅ ነው የሚመስላቸው እኮ። እኛ እኮ ምንድነው አንድ ነው ባህላችን እኮ አንድ ነው ሁሉ ነገራችን እኮ። የአንድ ሀገር ሰው እኮ ነን። አይ እኛ ሰው ሀገር ስል አንዳንድ አሁን እንደዚህ ሰው ሀገር ያለ ሰው በቃ ምንም የማያውቅ ፋራ ፍቅረኛ በቃ ምንም ነገር የማያውቁ ወይም ደግሞ ትዳር በፊት የሆነ እንደዛ ነው። ከነሱ ነው እንደ ከዙምባቤ የመጣ ነው እኮ የወጣ ነው እኮ። አብይ የማዳም ቅመም ማለት ነው። ለራሷ እንዴት ክብር እንዳላት ቆሻሾች እንደነሱ አይደሉም። እግዚአብሔር ነው ላይ ኖንና መጥፎን ታውቃለች እንጂ መጥፎ ነገር እንኳን ስትናገሪ እኮ አይሆንም ትላለች። ሼም ያላቸው ናቸው እኮ እና እነሱ ሾም የላቸውማ። ስንት ህዝብ ተከታይ ይዘው አንቺ የድፍረታቸው ድፍረት ስንት ህዝብ ነው የሚያያቸው ተከታይ ይዘው። እስቲ እንትን ልበለው። ኧረ ልፈት ነው እንዴ ምን ማለት ነው? በዚህ ልክ ግን አንቺ ግን ይፈትናት ሰይጣን እቺ ደንቆሮ ፈት ነው። አንቺ እንደ ዛሬ እንደው ጋስቃኝ። አሁን ለአምሮት ለምንድን ነው የገባሽው? እኛ እስቲ ብንቦጭቅ ምን አለ ወይ ማናት? አሁን እሷን ቦጨቃ ፈልጋ ነው አምሮት ገሙ ማንታም የለሽም በይሉት እኛ ይዩ እነዚህ
እነዚህ ክፉ ያናግራሉ። እነዚህ ክፉ ነው የሚያናግሩን እኮ። እኔ ምንሽ መቅድጌ እንደውም ኮሜንት ኮሜንት ላይ ራሱ ገንዬሞች በጾሙ ምን ሆናችሁ ነው? በጾሙ ምን ሆናችሁ? የራሳቸው ጉዳይ ሙድ እያያዙ እነሱን ነው እንጂ የሚሏቸው ኮሜንት ላይ ህዝቡ እንዳለ ምን ሆናችሁ ነው በጾሙ? ኧረ ተው ምን ሆናችሁ? እንደዚህ አይነት ፕራንክ አልሆነ ኮሜንት ላይ እውነታቸውን እኮ ነው። አንቺ አሁን በቀደም ለታ ማርክ የሰራው በላዋ ላይ ጉብ ብሎ እነሱ ትክክለኛ ናቸው። አሁን እናትየው ዛሬ ያወራችው እሱም ባልተቤቴ ሚስቴን እነሱ እንኳን ቢያንስ እንደው ነገር ፍንጭም አረ የዚች ነው እንጂ አንድ ቤት እየኖረች ምን አለች? ልፈትነው አላለችም? አልጋ ላይ ወስዳል። ምኑን ነው የምትፈትነው? ኧረ እነዚህ ጉደኞች ናቸው። አንቺ በስመ አብ ወልድ መንፈስ ቅዱስ ልጅ ምታውቀው የፈተናውን ፓርት ገንዬ ባለፈው አታዳምጪኝም እንዴ? ወደይሶቹ ተኝታችሁ ጨርሳችሁ አይደለም እንዴ? አመት ሙሉ ምንድነው አንተኛም ይሄ 3 መደገሙ ነው። ከዛ አርገን እናሳያችሁ እንዴ? እሱን የቀራችሁ ወይኔ እናቴ እኔ ቅድም ገርሞኝ ገንዬ አይደል ፈትነው ብላ የሌሊት ልብስ መጣ። ከዛ መጨረሻ ላይ ማለት ነው ሰውየው ልጁ ማለት ነው ሌላ ነገር ውስጥ ገባ። ታዲያ ምን ገባ? ሌላ ውስጥ ታሪክ ውስጥ ገባ ሰውየው መሰለኝ። ቪዲዮም ቻውም ሳይጡ መሳቂያ እኮ ናቸው። እግዚአብሔር ተዳቢ አሁን እነዚህ ምንድን ነው የምትያቸው? ሰው እንዲነገር እና ይኸውልሽ ስንት ጀግና ሴት እኮ አለ የሴት እመም የሚሰማው። እኔስ ብሆን ብሎ የሚያስብ አዎ ነገ ቅመሜ መጣች በሙሉ ቅመሜ ነው የሚለው በሙሉ እነሱ ራሱ እኮ ያውቃሉ ያለሷ አዳሜ ነቅነቅ እንደማትል። እሷ እኮ ሁሉ ነገር ናት እኮ። እነሱ ራሳቸው እኮ እሷን ሳያዩ እኮ አይቀመጡም እዚህ ሚዲያ ላይ። ሳትመጣ እሷ ሚዲያውን ሳያዩ እንደዛ የምትሆንላቸው ልጅ እንደዚህ ስትሆን የሚሳደቡ ባለጌ ሴቶች ራሱ ሃይማኖት ብትመጣ ይሻላል ማንን እንሳደብ ይላሉ እኮ። አይገርም? ባለጌዎች እኮ ናቸው። ባለጌ ናት እንጂ እኔ ዛሬ ደግሞ ያስወጣኝ በዚህ በጾም መቅድዬ የዛሬ ሁኔታዋ አንቺ ቦይፍሬንድ አለሽ ብሎ ይጠይቃታል። ሙጓት ባለጌ ነው። እኛ ምን አገባን? ተይ በቃ መስራቱ ነው። ደንግጧል። እሱም ለራሱ ፊቱ የተደበደበ ነበር የሚመስለው። ለነገሩ አለቀሰ መሰለኝ አይደል? እንደማልቀስ ነገር ሲያደርገው ነበር። አይ አንቺ ደግሞ ሙድ ነው እንደምትዩ እመቤቴን አይደለም አላየሽውም እንዴ? እውነቴን ነው። እኔ ቪዲዮን አላየሁትም። ሶሪ እኔ እንደዚህ አይነት ነው። አንቺ ቪዲዮ ምን ለምን ታያለሽ? አንቺ ከፍተሽ ለምን ታይላታለሽ? ቪው እንዲቆጥር ነው እንዴ? ለሷ ቪዲዮ ምን ከፍተሽ ያገሽ ቪው ይቆጥርላታል አይደለ እንዴ? ግማሽስ ምን ማየት አስፈለገሽ? ግማሽ አይቆጥርም ስላሉኝ ግማሽ አይና ግማሽ አለፍ ስታረጊው አይቆጥርም በደንብ ግን ነው በላይ ታያየውት እና ሃናን ኦኬ እኔ አልነበርኩም እና እንደዛ ነው። ለማንኛውም ግን እኮ አሁን እኛ ስለዚህ ሴት የምናወራላት ሴት እኮ አይደለችም እኮ እቺ